ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ልጆችዬ እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች ትምህርታችሁን እያጠናችሁ ባላችሁ ትርፍ ጊዜ ወላጆቻችሁን በስራ እያገዛችሁን አይደል? በጣም ጎበዝ ልጆችዬ። እኔም ደግሞ በየሳምንቱ ለእናንተ የሚሆኑ የተለያዩ ቆንጆ የሚያማምሩ ስራዎችን ይዤ እየመጣሁላችሁ ነው። ታውቃላችሁ አይደል? ጎበዞች ዛሬም እንደተለመደው ለእናንተ የሚሆን አንድ ቆንጆ የምትወዱትን ስራ ይዤላችሁ መጥቻለሁ። እስኪ በመጀመሪያ እዚች ጋር ላስቀምጣትና ገምቱ ምን እንደምንሰራ። በጣም ጎበዞች ሁላችሁ መቼም እቺን አይታችሁ እንደገመታችሁ አልጠራጠርም። እቺ ምንድናት? በጣም የምንወዳት በጣም ጣፋጯ የፍራፍሬ አይነቷ ሙዝ ናት አይደል ልጆችዬ? ዛሬ እንግዲህ ልጆችዬ እነዚች የምታምሯን ተልጣ ያለችዋን ብሉኝ የምታሰኘዋን ሙዝ ነው እሺ የምንሰራው። በቀላሉ ቀለም ያለውን ወረቀትና ነጭ ወረቀት በመጠቀም በጣም የሚያምረውን በቀላሉ የሚሰራውን የተላጠውን ሙዝ ዛሬ እንሰራለን ማለት ነው። ታዲያችን ሙዝ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። ልጆችዬ እዚች ጋር እንደምታዩት ቢጫ ቀለም ያላት ወረቀት ያስፈልገናል። ልጆችዬ ብዙ ጊዜ የሙዝ ቀለም ምን ይመስላችኋል? ቢጫ አይደል ቀለሙ? ስለዚህ ቢጫ ቀለም ያለው ወረቀት ካገኛችሁ እሱን ታዘጋጃላችሁ። ነጭ ወረቀት፣ ማርከር፣ መቀስ እነዚህም የሚያስፈልጉን ነገሮች ናቸው። ስለዚህ እናንተ አሁን የነገርኳችሁን ነገሮች አዘጋጅታችሁ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ እኔ ተመልሼ እስክመጣ ድረስ አሁን የነገርኳችሁን ሁሉ አዘጋጅታችሁ ጠብቁኝ እሺ። እሺ ልጆች ተመልሰን መተናል። ዝግጁ ናችሁ? እቃችሁንም ቦታችሁንም አዘጋጃችሁ አይደል? በጣም ጎበዝ ልጆች። እኔ እዚህ ጋር እንደምታዩት መጀመሪያ ቢጫ ቀለም ያለውን ወረቀት አዘጋጅቻለሁ። ሁሌም እንደምናደርገው ሁሉም ስለማያስፈልገን መጀመሪያ ቢጫ ወረቀታችንን ሁለት እንደዚህ በቁመቱ እናስቀምጥና የሶስት ማዕዘን ቅርጽ እንዲሰጠን አድርገን እንደዚህ አድርገን እናጥፈዋለን። አያችሁ? ልክ እንደዚህ ማለት ነው። ከዛ እዚህ ጋር ያለውን ትርፍ ወረቀት በመቀሳችን ቆርጠን እናወጣለን። በነገራችን ላይ ልጆች ሁሌ እንደምላችሁ እንደዚህ ትርፍ ወረቀት አድርገን የምንቀዳቸውን ወረቀቶች አትጣሏቸው እሺ። በተለያዩ ጊዜያቶች ስለሚጠቅሟችሁ በአግባቡ ማስቀመጥ ያስፈልጋል። ይሄው ልጆች እንደዚህ አድርገን ቆርጠን ከጨረስን በኋላ ከፈት እናደርግና መልሰን ባልታጠፈው ክፍል ጫፍና ጫፉን ይዘን እናጥፋለን። ልክ እንደዚህ ማለት ነው። ከዛ አሁን ደግሞ በመደበኛ ክፍሉ ሁለት እኩል ቦታ እንደዚህ እኩል እንዲሆን አድርገን እናጥፋለን። በመቀጠል ደግሞ ባልታጠፈበት ክፍል ልክ እንደሱ አድርገን እናጥፋለን። እያችሁ ልክ እንደዚህ ማለት ነው። ከዛም ቀስ ብላችሁ የታጠፈውን ክፍል እንደዚህ ገልብጣችሁ እንዲስትይዙት እንደዚህና እንደዚህ ቅርጹ ራሱ ወደ ውስጥ ይታጠፍላችኋል። እሱን አጠፍ አድርጋችሁ ቅርጹን ታመጡታላችሁ። ልክ እንደዚህ ማለት ነው ልጆች። ይሄው ከዛ ሰበር እናደርገዋለን ወረቀቱ በደንብ ጥፋቱ እንዲይዝልን። አያችሁ? ልክ እዚህ ካረግን በኋላ እንደዚህ እናስቀምጥና ከውስጥ ከጫፏ ጀምረን መስመሯን አስረግጠን እንደዚህ እናጥፈዋለን። በተቃራኒውም ያሉን በተመሳሳይ ከፊትም ከጀርባም ያሉትን እኩል አድርገን አንድ አይነት አድርገን እናጥፋቸዋለን። ልክ እንደዚህ ማለት ነው። ከዛ እቺኛዋን ጫፍ እዚህ ጋር ያለችዋን ደግሞ ወደ ውስጥ መስመሯ ድረስ ገባ አድርገን እናጥፋታለን። ይሄ ስታጥፉት ራሱ የሚታጠፍበት መስመር ድረስ ይሄዳል። ስለዚህ እዛ የሚሄደው ድረስ በደንብ አርጋችሁ ጥፍ አድርጉት። ይሄንንም ልክ እንደዚህ አሁን እንደዚህ አይነት ቅርጽ ይመጣልናል ማለት ነው። ስለዚህ በተቃራኒው ያለውን ይሄንን በተመሳሳይ አንድ አይነት አድርገን እናጥፋለን። ያው ልጆች አሁን በተመሳሳይ አጥፈን ጨርሰናል። ስለዚህ አሁን የምናገኘው ቅርጽ ይሄንን ይመስላል ማለት ነው። በመቀጠል እያንዳንዱ ክፍል ስለሚከፈት እንዲህ እያደረግን ወደ ታች ጥፍ እናደርገዋለን። መጀመሪያ ሳይበላሽብን ማለት ነው።
ከዛ እንዲካጠፍን በኋላ ከፈት እናደርጋታለን። ጣታችንን ገባ በማድረግ እዚህ ጋር የምታዩትን አይነት ቅርጽ እንዲሰጠን አድርገን እናዘጋጀዋለን። አያችሁት? የኔ አሁን እንደዚህ መጥቷል። የእናንተም እንዲህ እስኪመጣ ድረስ በደንብ በጥንቃቄ ጥፋቱን እያያችሁ ማጠፍ አለባችሁ። እሺ። በመቀጠል እኔ በመቀስ ያው በቀላሉ እንዲመቸኝ እንዲህ አጥፋለሁ። እናንተ ግን ስለማትችሉ ልጆችዬ እርሳስ ወይም ደግሞ እንደዚህ ከለርም ያገኛችሁትን ብቻ ወደ ውስጥ እጥፍ እንዲያደርግላችሁ እንደዚች ጥምልል አድርጋችሁ በደንብ ወደ ታች ቅርጹን ታስይዙታላችሁ፣ ሁሉንም ማለት ነው። ይሄ ማለት ልጆችዬ ሙዙ የተላጠ እንዲመስልልን ልክ እንደ ተላጠ ሙዝ ውርድ እንዲል አድርጋችሁ ነው የምታጥፉት። አያችሁ? አሁን እንደዚህ ስለሆነ ዋናውን ክፍል ሰርተን ጨረስን። እንዴት ነው እናንተ? እንደዚህ እየመጣላችሁ ነው? በጣም ጎበዝ ልጆች። አሁን እችን እዚች ጋር እናደርጋትና ነጭ ቀለም ያለውን ወረቀት ደግሞ እንወስድና የውስጠኛውን የሙዙን ክፍል እናዘጋጃለን። በነገራችን ላይ ልጆች ልክ እንደዚሁ ወረቀታችንን በቅድሚያ እንቆርጥና የውስጡ ክፍል እንዲገባልን ግን በተወሰነ ክፍሉን ቀነስ አድርገን ነው የምንሰራው። እሺ፣ ምክንያቱም እኩል በኩል ከሆኑ አንዱ ውስጥ መግባት አይችልም። ስለዚህ እዚሁ ጋር ሳንሰራ በፊት እንደዚህ አድርገን የተወሰነውን ክፍል ገባ ብለን እንቆርጠዋለን። ከዚህ ጋርም ባላንስ እንዲሆን የተወሰነውን ክፍሉን እንቆርጣለን። አሁን ቅድም እንዳጠፍነው ስለሆነ የምናጥፈው ቅርጹን እያየን ማጠፍ ነው። እንዳሳየኋችሁ ቅድም እጥፋቱን ተመሳሳይ አድርገን እናጥፋለን። የሚለየው ትንሽ ከዛኛው መጠኑን አነስ አድርጎ መስራት ብቻ ነው እንጂ አስተጣጠፉ ምናምን በጣም ተመሳሳይ ነው። እሺ ልጆችዬ ምንም አይለይም። እዚች ጋር ጫፏ ሹል ስላልመጣች ቅርጿን ላስተካክላት። እናንተም እንደዚህ ያልተመቸ ከሆነ እያስተካከላችሁ እየሰራችሁ መሄድ አለባችሁ። እንደዚሁ እንዳለ አሁን ምን መሰላችሁ የምናደርገው? ቅድም ወደ ውጭ አይደል ያጠፍነው? አሁን ቅርጹን በደንብ ከያዘልን በኋላ መጀመሪያ ወደ ውጭ አጠፍ እናደርገውና መልሰን ግን ወደ ውስጥ እናጥፈዋለን። ይሄኛው እንደ ሙዙ ልጣጭ አድርገን እንደሰራ ነው ስለማንሰራው እንዲህ እናደርገውና የውስጠኛውን ከፈት ካረግን በኋላ ምን እናደርጋለን መሰላችሁ? ወረቀቱ ቅርጹን ሳይለቅ እቺ ወደ ውጭ ያረግናትን ወደ ውስጥ እጥፍ እናደርጋታለን። እሺ ልጆች እንደዚህ አሁን ለክተን እኩል እንደሆነልን አረጋግጠናል አይደለ? ከዛ ይሄኛው ባዶውን ቁጭ ስለማይል ቅድም የቀደድናት ወረቀት የለችም፣ እሷን እንደዚች እናረግና ከውስጡ ጉፍ አድርጎ እንዲይዝልን ወይም ተወጥሮ እንዲቆይልን እንደዚህ አድርገን አሁን በሂደት ቅርጹን ስለለካ ነው እኩል ስለሆነ ቀስ ብለን እንከተዋለን። ቅድም እንዳረግነው ምንድነው የምናደርገው ልጆች? እዚች ጋር የምታምር ሙዝ እንድትመስል እንደዚችኛዋን በማርከራችን አይን አፍንጫ ሰርተን ደግሞ የበለጠ እናሳምራታለን። እያችሁ በጣም የምታምር ሙዝ አርገናታል። እንዴት ና ልጆችዬ? እስኪ ተመልከቷት። ብሉኝ ብሉኝ ትላለች አይደለ? ያው ላጥ 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 አድርገን በጣም ጣፋጭና ለጤና ጠቃሚ የሆነውን ሙዝ በእንደዚህ አይነት መልኩ ሰርተን ጨርሰናል ማለት ነው። እንዴት ነው እናንተስ በደንብ ሰርታችሁ ጨርሳችሁ? በጣም ጎበዝ ልጆች፣ የሁላችሁም ልክ እንደዚሁ የሚያምር ሙዝ እንደሆነ አልጠራጠርም። ጎበዝ ልጆች፣ እንግዲህ ለዛሬ ልጆች እንደዚች የምታምራውን ቆንጆዋን ሙዝ ነበር ይዤላችሁ የመጣሁት። ሁላችሁም እንደወደዳችሁት በጣም ደስ ብሏችሁ በቀላሉ እንደሰራችሁት አልጠራጠርም። በሚቀጥለውም ሳምንት ስንገናኝ ደግሞ ልጆች ለእናንተ የሚሆን አንድ ቆንጆ ስራ የምትወዱትን ስራ ይዤላችሁ እመጣለሁ። እሺ ጎበዝ ልጆች፣ እስከዛው ግን ሁሌ እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። በጣም ጎበዞች። ቻው ቻው ኢትዮጵያ ልጆች።